ለአባት በእንደዚህ አይነት ሁኔታ ይቀጥል። ተረጋጊ። አንተ ውሻ ልክስክስ ተረጋጊ። ሴሰኛ ቁጭ በሉ ተረጋጉ። መጀመሪያ እኔ መምጣቴ ምክንያቱም እዚህ ቤት ውስጥ ሁለት ሴቶች ደብቀህ እንደምታሰቃይ ባለቤት እንዳለች ተረጋጋና ቁጭ በልና መጀመሪያም ስገባ አላመርከኝ። ውጣልኝ ካልሆነ አሉ የኛ ባሎች ጠራቸውና ትወጣለህ እኮ። ቁጭ በልና እናውራ እንደ ትልቅ። እሺ እንደዛ ከሆነ እጄ ላይ አንድ ቪዲዮ አለ። እሱ ነውና ማመን የምትችል ከሆነ ታምናለህ። አላደረኩትም አይደለም ብለህ አይደል እያመንክ ያለህ? እስቲ ይሄን ቪዲዮ ተመልከቱ። ይሄን ቪዲዮ እሺ በቃ ነው ያወጣችኋል። በቃ አንተ ዘውን እሺ ትሰማኛለህ? እሺ ነው ያወጣ ካሜራማን ናት። እሺ አንተ ዘውን እኔ ያወጣችኋል አልኳ እንዴ ኑ ተነሱ ነይ አትንካችሁ። ነይ እኔ ያለው ምንም አትሆኑም። ኑ እናንተ ነፃ ለውጣ ነው የመጣሁት። ተነሱ ፈልጎ ከኔ ቆይ አሁን ሌላ ነገር አትፈልግ። ተነስ እጉራስ እኔ እዛ ጋር ማስተዳደራቸው ቤተሰቦች አሉ። መጀመሪያ እሺ ነገር አትታገለኝ። ተነሳ። ቆይ ምንድነው የምፈልገው ከኔ እንዴ? ተነሳ። አባቴን ተው። ለአባቴ ገንዘብ ብለህ እኔ ድሜ ዘላለምክን እየተጠቀምክብኛል። ጭራሽ ደግሞ አፍተን ሞልተህ ስለ አባቴ ታወራለህ። አንቺ ከኔ ጋር መልስ እየሰጠሽ ነው ወይስ ምንድነው? ትሰሚኛለሽ አይደለም? አንቺ ታናሽሽን እህትሽን ራሱ አባትሽ ከቤተሰቦቼ ውረድ። እሺ አንቺ ዝም በይ። ከኔ ጋር መልስ አታውሪሽ። እንደዚህ ያደርጋለሁ እያለ የሚያኖረው ህይወት ኑሮ ነው እንዴ? ከሚደርስብህ በላይ ስለ ቤተሰቦች የምትጨነቀው ነገር። ዛሬ ነገ እህቴን ከትምህርት ቤት ስትመለስ አፍኖ አመጣት። ከዛሬ ነገ አባቴ ሲወጣ ገደለው። እኔ ቤተሰቦቼ ነገር እያሳሰበኝ ነው በጣም። ልንገርሻ ገና አሰቃይሻለሁ። በመጀመሪያ ደረጃ ፈቃደኛ ሆነ ቤት ድረስ አስገብተህ ለቃለ መጠይቅ ፈቃደኛ ስለሆንክ አመሰግናለሁ። ምንም አይደል። እስቲ በመጀመሪያ ያው በልጅነት ከልጅነት ነው መቼም ምኞት የሚመጣውና እኛው ልጅ ሆነን ሹፌር፣ ፓይለት፣ ዶክተር ብለን ተመኝተናል። አንተ ምን ነበር የልጅነት ምኞት? እኔ ከልጅነቴ ፓይለት የሚሆን ፍላጎት ነበረኝ። በጣም ከሚባለው በላይ እና አሁን እልሜን ነው እየኖርኩት ያለሁት። በጣም ነበር በቃ ፍላጎቴ ከውስጥ ስለነበር በጣም ነበር ወዲጅ ፍሳሩ የነበረው እና እግዚአብሔር ይመስገን ያው እልሜም ሙሉ ነው እዚህ ደረጃ ደርሻለሁ። አዎ ደስ ይላል። ማለት የህልሙን ሰው ሲኖር ደስ ይላል። አርኪም ባይሆንም ብቻ ምኞትህን እየኖርክ እንዳለን የነገርከን። ከዛ ባሻገር ትምህርት ላይ ምን አይነት ተማሪ ነበርክ? ወይ ደግሞ በቃ በትምህርት ያሳለፍካቸው ጊዜያቶች ላይ ቤተሰቦች ይረዱህ ነበር ወይስ በራስህ ጥንካሬ ነው እዚህ ቦታ የደረስከው? ያው ትምህርት ቤት ውስጥ እያለሁ ቶፕ 3 ከሚባሉት አንዱ ነበርኩ። በጣም ጥሩ ውጤት ነበር የማመጣው። ሁሉንም አመት በጥሩ ውጤት ነበር። በጣም ነበር ማጠናው ከሚባለው በላይ። ያለኝ ሰዓት ሙሉ ጊዜ የምሰጠው ለህልሜ ነበር የምሰጠው የነበረውና በጣም ቆንጆ ውጤት ነበር ያመጣሁት የነበረው። በየአመቱ ሁሌ ነበር የምሸለም የነበረው። ያው ቤተሰቦችም ይደግፉኝ ነበር። ያው በገንዘብም ባይሆን በሀሳብ ምናምን ነገር እንድጠነክር እንደበረታ በጣም ነበር የሚያበረታቱኝ የነበረው። እግዚአብሔር ይመስገን እኔም ጠንካራ ስለነበርኩ ነው እዚህ ደረጃ የደረስኩት። አሁን ቤተሰቦች የት ነው ያሉት? ነው ከቤተሰቦች ጋር ነው የምትኖረው? አሁን ለጊዜው ብቻዬን ነው የምኖረው። ቤተሰቦቼ የሉ። ከቤተሰቦቼ ከወጣሁ ቢያንስ 3 አመት 2 አመት ምናምን ይሆናል። ብቻዬን ነው የምኖረው። እና እንዴት ነው ካፒቴን ሰክሰስ ሆኗል? ሁሉም ነገር ተሳክቷል። የሰው ልጅ ደግሞ የመጨረሻ ምኞቱ አግብቶ ወልዶ ፍሬውን ማየት ነው የመጨረሻ ህልሙና እስኪ ካፒቴን ጋር ያለው ያ ነገር እንዴት ነው አሁን? ማለት ምን አይነት መንገድ ላይ ነው? ፍቅረኛ ያለው ወይስ ገና እያሰበ ነው? አሁን ላይ ገና እያሰብኩ ነው። ፍቅረኛ የለኝም። ያው ሁሉም ነገር ፈጣሪ ሲፈቅድ የሚሆነው እኔ ማሰቤ ብቻ ትርጉም የለውም። ፈጣሪ ካልፈቀደ
እና ያው ጊዜ አለ። በአጠቃላይ ገና ነው ገና እድሜም አለ። ገብቷል። እኔ አሁን በአጠቃላይ ለወንድም የሚሆን መረጃዎች ለመውሰድ ነው ካንተ የመጣሁት፣ ግን ከስር ተነስተን ስንነግረው ለዚህ ልጅ ቤዝመንት ይሆናል ብዬ ስላሰብኩ ነው። አንተ ያለህበት አሁን ያለህበት ቦታ ሁሉም ነገር እርካታ አለው፣ ረክተሃል፣ ደስተኛ ነህ። ግን ደስታህን የምታካፍለው ሰው ደግሞ ያስፈልጋል። ያንን ከማሰብ አንጻር ነው እንጂ ሌላ ነገር አይደለም። እስቲ በእኔ በህይወቴ ከቤተሰቦቼ ውጪ መምህሮች ሊሆኑ ይችላሉ፣ የሰፈር ጓደኞች ወይ ደግሞ ዘመድ ሊሆን ይችላል። እዚህ ለመድረስ በቃ አንተ እዚህ ያደረስኩት በዚህ ምክንያት ነው የምትለው ነገር ካለ ንገረን። ያው እንዳልኩ ነው እዚህ የደረስኩበት ምክንያት በቃ የራሴ ጥንካሬ ነው። ከቤተሰቦቼ እኔ ከማንም ምንም ነገር መጠየቅ አልፈልግም። በቃ በራሴ ነው ሁሉም ነገር ሳደርግ ከልጅነቴ ጀምሮ በቃ የምፈልጋቸው ነገሮች ራሴ ነው ማድረግ የምፈልገው። ሰው ላይ ጥገኛ መሆን አልፈልግም። እና ቤተሰቦቼም ያው እንዳልኩ ነው በገንዘብ ባይደግፉኝም ያው አቅማቸው አይፈቅድም ለመደገፍ በገንዘብ፣ በአቅማቸው ግን በሀሳባቸው ምናምን በቃ በርታ ልጃችን በጣም ነበር የሚኮሩብኝ የነበሩት። ምን መሰለህ በጣም ጠንካራ ተማሪ ነበርኩ። በጣም በቃ አላ ቤተሰብ ውስጥ በጣም ነበር የሚወዱኝ እኔን ማለት ነው። ከወንድሞቼ ይልቅ እኔን በጣም ነው የሚወዱኝ። ምክንያቱም በጣም ነበር ምጥር የነበረው። በቃ ምን ልበልህ ከቤተሰብ መጠበቅ ስለማልፈልግ በቃ እሮጣለሁ። በቃ ያገኘሁትን ነበር ስራ የምሰራው። እልሜንም ጎን ለጎን እያስኬድኩኝ ያገኘሁትን ስራ እሰራለሁ። ምክንያቱም ገንዘብ ለማግኘት፣ ምክንያቱም ያቺ ገንዘብ ለህልም ስለማስኬድበት ለአንዳንድ ነገሮችም ስለሚያስፈልገኝ በቃ ያገኘሁትን ስራ ነበር የምሰራ የነበረውና በጣም በቃ ምን ልበል በጣም ብዙ መንገድ ብዙ ዋጋ ከፍያለሁ እዚህ ደረጃ ለመድረስ በጣም ብዙ ከሚባለው በላይ። ኦኬ፣ ስለዚህ ካፒቴን እዚህ የደረሰው በራሱ ጥረት ነው። ያው የቤተሰቦቹም ውለታ ሳይረሳ አቅም ቢኖራቸው የሚችሉትን ያደርጋሉ። ከዛ በኋላ መቼ ነው ማለት የዚህ ህልም ሩጫ የተጀመረው? መቼም ከኬጂ አይሆንም፣ ከአንደኛ ደረጃ አይሆንም። መቼ ላይ ነው ይሄ ሩጫ የተጀመረው? ይህ ሩጫ የተጀመረው የሃይስኩል ላይ እያለሁ ውስጤ ላይ በጣም ነበረ። ሃይስኩል ስገባ ነው በቃ ለህልሜ ዋጋ መክፈል እንዳለብኝ ያወቅኩት። ክረምት ላይ ዝጋን ነበር 3 ወር ምናምን እኮ ዝግ ነው ክረምት ላይ። የዛኔ በቃ እኔ ሰዎች ለቀጣይ አመት ምናምን ነገር ብለው ሲማሩ እኔ ደግሞ በቃ ህልሜን ነበር ማስኬድ የነበረው። በቃ ፓሽኔ ነው ውስጥ ያለ ነገር ስለሆነ በጣም ነበር ምሮጥ የነበረው ከሚባለው በላይ። እና አንዳንዴም የሆነ ገንዘብ ያጥራል፣ በእግር መሄድ ያለብህ ቦታ በእግር ትሄዳለህ። ምን ለብሰው አይኖርም። በቃ አንድ ልብስ ለወር ለ15 ቀን ከዛ በላይ ልለብስ ይችላል። የምትበለው በቃ ራስህን አንተ የምትለው ምናምን ነገር እና በጣም ከባድ ነበር የዛ። ግን እግዚአብሔር ይመስገን ያው የጥረቴን እንትን አግኝቻለሁ። እውነት ነው። እስኪ ማለት አሁን ካፒቴን ለደረሰበት አደርሻለሁ ላልከው ሰክሰስ ለሆንክበት ነገር ከአንተ ጀርባ ላሉ ሰዎች በትምህርት ላይ ወይ ሊሆን ይችላል ወይ ደግሞ ህልሙ ኖሯቸው አንዳንድ አቅም ያነሳቸው ሰዎች ሊኖሩ ይችላሉ እና በምን አይነት መንገድ አሁን እናንተ በተማራችሁበት ጊዜ አይደለም አሁን ያለው ነገሮች ከብደዋል፣ ኑሮም እንደምታውቀው ነው እና እስኪ በምን አይነት መንገድ ሰክሰስ ሊሆኑ ይችላሉ እነዚህ ሰዎች? ተማሪ ከሆኑ ትምህርታቸው ላይ ምን ማድረግ እንዳለባቸው እንደ ምክር ነው፣ ወይ ደግሞ ሰራተኛ ሆነው ይሄንን ኮርስ ወስደው እንዴት መግባት እንደሚችሉ መንገዱን እስኪ የምታሳያቸው ነገር ካለ እስኪ ባጭሩ። ኦኬ እሺ፣ እኔ ያው ለታናናሾች የምመክረው ምክር እኔ በፊትም እንደዚህ ህልሜን ያወቅኩ ጊዜ ትምህርቴን ሙሉ ለሙሉ አልተውኩትም፣ ጎን ለጎን ነው ማስኬደው ከህልሜ ጋር። ምክንያቱም አንዱን ብቻ ካስኬድከው መጨረሻ ላይ ያው ትንሽ እውቀትም ያስፈልጋል። ትምህርቱን ከተውከው ሙሉ ለሙሉ ህልሜ ላይ እሮጣለሁ ማለት ከባድ ነው። ምክንያቱም እውቀት ያስፈልጋል፣ ልምድ ያስፈልጋል፣ ኮሚኒኬሽን ያስፈልጋል ከሰዎች ጋር እና አንድ ላይ ቢያስኬዱት አሪፍ ነው። ትምህርታቸውንም እየተማሩ ጎን ለጎንም ህልማቸውን ቢያስኬዱ አሪፍ ነው ብዬ አስባለሁ። እና በቃ የራሳቸው እንትን ነው ከፋሚሊ ምንም ባይጠብቁም በቃ በራሳቸው እኔ እንዳልኩ በራሴ ተፍጨርጭሬ ነው እዚህ ጋር የደረስኩት እንጂ ማንም ረድቶኝ አይደለም። እነሱ እንዳልኩ በሀሳብ ነው የደገፉኝ። ሌላ ምንም ያደርጉልኝ ነገር የለም።
እና እኔ የምመክራቸው በቃ ይሙቱለት ለህልማቸው። እኔም እንደዛ ስለሆንኩ ነው እዚህ ደረጃ የደረስኩት እና በቃ እንደዛ ነው የምመክራቸው። ስለዚህ ካፕቴን ሰው አትጠብቁ፣ ህልማችሁን ኑሩ። እንዳልኩ ያው አሁን ያለንበት የኑሮ ሁኔታ ብዙ ነገሮችን እንዳናደርግ ሊያግደን ይችላል። ህልማችንን አንኖረው ማለት አንተ እንኳን በነበርክበት ጊዜ ላይ ተማሪ ሆነ የምትበለው አልነበረም፣ የምትቀይረው ልብስ እንኳን ሳይኖር ነው ያ ሁላ ጊዜ ያለፈውና ያው መልካም ነው። ያን ዘመን ልታስለቅሰኝ ነው ማለት ብዙ ነገር የትውስታ ነው አልፎ ነው የሁሉ የመጣውና ገና እንበይ ሊመጣ። እስቲ ካፕቴን ከዚህ በፊት ምንም አይነት የትዳርም ሐሳብ አልነበረውም፣ ፍቅረኛም አልነበረውም? አይከብድም? አሁን ቅድም እንደጠየቅኩ ነው ገና ነው ብለኸኛል፣ ግን ይህን ሁሉ ዓመት ሲኖር የሆነ ነገር ሊኖር ይችላል። ፍቅረኛም አልነበረህም ነው? ሃይስኩል ላይ ያለው አንድ ልጅ የማፈቅራ ልጅ ነበረች። ያይን ፍቅር ይዞኝ ወይ በጣም ከባድ ነበር። ያይን ፍቅር ይዞኝ ማለት በጣም ውድጃት ነበር ከሚባለው በላይ እና እንዴት መንገር እንዳለበት አይናፋር ነበርኩኝ ሃይስኩል ላይ ያለው። ያው ግን ሰቃይ ከሚባሉ ተማሪዎች አንዱ ነኝ። ይሄን ታውቃለች እሷ በጣም በቃ በየአመቱ እንደምሸለም ምናምን ነገር ታውቃለች። እና አይናፋርም ስለነበርኩኝ ለመንገድ ፈራሁኝ። የሆነ ምልክቶችን ባሳያት ምንም ልትረዳኝ አልቻለችም ነበር። እና የሆነ ጊዜ በቃ የሆነ በሆነ አጋጣሚ እንደዚህ አንድ ላይ ነበር፣ አንድ ላይብራሪ ነበር የምናጠናው። ላይብራሪያችን አንድ ስለነበር የሆነ አጋጣሚ የሆነ ሻይ ቡና እንባባል ተብለን ግሩፕ ነው በግሩፕ ወጣን። ከዛ ይዛኔ የኔ ጓደኛ አለ እንደምወዳት ያውቃል። እና በቃ አንተ ጋር መንገር ከፈራት እኔ ልንገራት አለ። እሺ በቃ ንገራት እኔ ልሂድ አልኩት። በጣም በቃ ለመንገር በጣም ከብዶኝ ማለት ነው። እና እሺ በቃ ንገራት፣ እሺ አልወጣም ምናምን ነገር አልኩት። ቀስ ብሎ አልነገራት። ከዛ በኋላ በቃ እንዴት እንደዚህ ምናምን ነገር ብላ እሷ ቀወጠችው። ለምን ከሌላ ሰማንለው ነው ወይስ እንደዚህ አልጠብቅም ነው? አይ ምልክቶችን ባሳያት ምንም ልትረዳኝ አልቻለችም እና እምወዳትም አልመሰላትም። በቃ ድንገት ነው የሆነባት። እንዴት ብላ በጣም ተበሳጭታ ነበር በጊዜው። እና የሆነ ሰዓት ላይ በቃ ተገናኘው ምናምን ነገር ሻይ ቡና መባባል ጀመረን። ከዛ በኋላ ልክ እኔ ወደ ሌላ ካምፓስ ካምፓሳችን የተለያየ ነበር። እኔ ወደ ጎንደር ምናምን ነገር ነበርኩኝ እና እሷ ደግሞ ወደዚህ ወደ ደቡብ ነበረች። በጣም እንራራቅ ነበር እና ስልክና ቴክስት ነበረ እንጻጻፍ ነበር። ምንም አይነት የፍቅር ህይወት ሳያልፍ ወደ ዩኒቨርሲቲ ተገባ። ወዲያው ሄድን። ወዲያው በቃ 6 ወር ምናምን ነገር ሲቀረን ፔፐራችንን ሰርተን ምናምን ሪሰርቻችን ሆና ከዛ በኋላ ልክ ልንመረቅ አካባቢ በቃ 6 ወር ምናምን ከዛም እንትን አላለም። በቃ ተለያየን ምናምን ነገር ቴክስት እንጻጻፋለን፣ ስልክ እንደዋወላለን አልፎ አልፎ። እኔ ያው እዛም ቢዚ ስለነበርኩኝ ያው እሷ ነበር አልፎ አልፎ የምትደውለው። እኔ ዝም ብዬ ነበር መደወል ስለማልፈልግ ቴክስት አደረግላት ነበርና ከዛ የሆነ ሰዓት ላይ በቃ ስደውልላትም በቃ ስልክም አታነሳም፣ ቴክስትም አትመልስም። ምንድነው ብዬ ሳስብ በቃ ወይ እዛ የሆነ ፍቅረኛ አግኝታ ሊሆን ይችላል ምናምን ብዬ አሰብኩኝ። ብቻ ብዙ ነገር አሰብኩና ከዛ በኋላ በቃ እሷም ረሳችኝ፣ እኔም በቃ ረሷት። ተለያየን የዛኔ ማለት ነው። ፍቅረኛ ሊኖራት ይችላል ያንተ ሀሳብ ነው እንጂ እሷ ምንም አላለችም። ቢያንስ እኮ ቴክስቴ ልመልስ ይገባ ነበር፣ ወይም ልደውል። መደወል እኮ አቆመች እኮ በቃ መደወል የሆነ ሰዓት ላይ በቃ ዝግት አድርገች። ስደውልም አታነሳም፣ ቴክስትም አትመልስም። እዛ በቃ እኔም በጣም ብዙ ጣርኩኝ። በቃ እዛ ፍቅረኛ ይዛ ነው ብዬ አሰብኩኝ። ምክንያቱም አንዳንድ ሴቶች አይነግሩም፣ በቃ ሌላ ነገር ሲደርቡብህ አይናገሩም። በቃ ዝም ብሎ ነው መዝጋት የሚፈልጉት። ምንም እንደዛ አሰብኩኝ። ምክንያቱም ካምፓስ ላይ እንደዚህ ያጋጠመኝ ጓደኛ ያለ እንደዚህ የሆነች ልጅን አፍቅሮ ከዛ በኋላ ደግሞ እሷ ደግሞ ሌላ ሰው ነው የምትወዱ። ከዛ በቃ የሆነ ሰዓት ተለያዩ ሁለቱም ማለት ነው። ከዛ እኔም እንደዛ ብዬ አሰብኩኝ። በቃ ያው ተራርቆ ፍቅር በአጠቃላይ አይሆንም።
ከዛ ባሻገር እስቲ ካፕቴን ወደዚህ ወደ አሁን ወደ ስራ ወዳለህበት እንምጣና እስቲ ገጠመኝ ካለ ወይ ደግሞ አደጋም ሊሆን ይችላል ወይ ደግሞ ከተሳፋሪዎች ጋር ያለ ግንኙነት ይሆናል። ብቻ አስገራሚም ይሁን አሳዛኝም ይሁን ብቻ የሚያስደስትም ይሁን እስቲ አንተ ገጠመኝ የምትለውን ነገር አውራን እስቲ። ኦኬ እሺ። ያው ምንም ነገር የመጀመሪያ ሲሆን ያው ብዙ ፍርሃት ይኖራል፣ ድንጋጤዎች ይኖራሉ። ብከሰከስ ብለህ ታስባለህ። እኔም የመጀመሪያ ቀን እንደዛ ነበርኩኝ። አንድ 3 ወር ነው 6 ወር ምናምን ነገር እዛ የሚያለማምዱ ሰዎች አሉ። ከዛ በኋላ የራስህ እንትን ነው። በጣም ተለማምጃለሁ፣ አለማምደውኝ ምናምን ነገር። ልክ በቃ ብቻዬን እንትን ማለት ስጀምር በጣም ፈርቼ ነበር። ላበላቡኝ በቃ ብከሰከስስ፣ ተሳፋሪዎች አንድ ነገር ቢሆኑብኝ ሳላ የምትፈራው ነገር በጣም ፈርቼ ነበር። እና አንዳንዴ በቃ ሼክ ያደርጋል እንትኑ ራሱ እና ብዙ አደጋ ምናምን እንትን ያን ያህል እንትን የመጣ ነገር የለም። ግን ያው በጣም ፈራ ነበር። 3 ወር ምናምን 6 ወር በጣም ነበር የምፈራው። ምክንያቱም እንትናቸው በእኔ ውስጥ ነው እና ያን ያህል የከፋ አደጋ ምናምን አጋጥሞኝ አያውቅም። ያው የሰው ልጅ አይደለም ሰማይ ላይ የሚሄደውን ቀርቶ መሬትም የሚሄደውን መኪና ያው የብዙ ቤተሰብ ብዙ ሰው ብዙ ህይወት ይዞ ነው የሚንቀሳቀሰው እና በዚህ አጋጣሚ ሳላደንቅና ሳላከብርህ አላልፍም። ይህን ሁሉ ኃላፊነት ይዘህ አገርህን እያገለገልክ ራስህንም እየጠቀምክ የምትኖረው አይደል? እስቲ ማለት አሁን አንተ እዛ መስሪያ ቤት ውስጥ ምን ያህል አመት ሆነ እና ለአንተ መስሪያ ቤት ውስጥ ያሉ ሰራተኞች ያላቸው ቦታ ሆስተሶቹ ሊሆኑ ይችላሉ ወር ደግሞ እዛ እቃ የሚያወርዱ ምናምን ይኖራሉ እና እስቲ ለአንተ ያላቸው ነገር እንዴት ነው? መስሪያ ቤት ውስጥ በአጠቃላይ ምን አይነት ሰው ነህ? እኔ ከመስሪያ ቤት ነው ስምህን ሰምቼ የመጣሁት እና ምን አይነት ሰው ብትሆን ነው ለሰራተኞቹ? ያው መጀመሪያ አካባቢ እዛ ስቀጠር ያው ብዙም ሰው አልተዋወቁም ነበር። ምክንያቱም ያው የመጀመሪያ ጊዜ ለመታወቅ ትንሽ ይከብዳል። ያው እየቆየ ስትመጣ ነው ሰዎችን በደንብ ባህሪያቸውንም ማንነታቸውን የምታውቀው እና የመጀመሪያ 1 2 ወር 3 ወር ምናምን በቃ ዝም ብዬ ነበር ሀይ ምናምን የምላቸው። ከዛ በኋላ መቀራረብ ጀመር። ከሻይ ቡና አንድ ላይ ነው የምንባባለው። የሻይ ሰዓት አንድ ላይ ነው የምንወጣው። ምሳ ሰዓት ምናምን ይደውሉልኛል፣ እንወጣለን ምናምን እና በቃ ከሰዎች ጋር ያለኝ ኮሚኒኬሽን በጣም አሪፍ ምን መሰለህ፣ አሁን ለምሳሌ የሆነ ነገር ማሳካት ስትፈልግ ግዴታ ሰዎች ያስፈልጓል። ኮሚኒኬሽን ግድ ነው፣ በጣም ያስፈልጋል። በዚህ ፊልድ ብቻ ሳይሆን ኤኒ ፊልድ፣ ማንኛውም ፊልድ ያስፈልጓል ኮሚኒኬሽን። ከሰዎች ጋር ኮሚኒኬሽን ማድረግ አለብህ። ልምድ ያስፈልጋል፣ እውቀት ያስፈልጋል። 3ቱ ነገሮች በጣም ያስፈልጓል እና ከሰዎች ጋር የነበረኝ ኮኔክሽን በጣም አሪፍ ነበር ከሚባለው በላይ። ልክ እንደ በቃ ምን ልበል እንደ ወንድሜ እንደ እህቴ ነበር የማያቸው የነበረው እዛ ስሰራ ማለት ነው። እና በጣም ጥሩ እንትን ነበር የነበረኝ፣ በጣም አሪፍ ነበር። ስለዚህ ካፒቴን ትክክለኛ ሰው ጋር ነው የተጠቆምነው ማለት ነው። እና አሁን ከመስሪያ ቤት እንወጣና የሆነ በረፍት ጊዜ ካፒቴን የት ነው ጊዜውን የሚያሳልፈው? ቤተሰብ ይጠይቃሉ ወይስ ቤቱ ነው የሚያሳልፈው? መቼም ያው ወረደች አረፈች ነው ህይወታችሁና እስቲ እረፍት ጊዜን የት ነው የምታሳልፈው? እረፍት ጊዜን አብዛኛው ጊዜ የማሳልፈው ብቻዬን ነው የማሳልፈው። ምክንያቱም ያው አንዳንዴ ለራስ ጊዜ መስጠት ያስፈልጋል። ያው ምን እያደረግኩ ነው፣ ምን እየሰራሁ ነው የሚለውን ነገር ለመገምገም ከራስ ጋር ሆነ ማውራት አለብና ብቻዬን ለራሴ ጊዜ እሰጣለሁ። መጽሐፍ አነባለሁ እንዳልኩ፣ የሚያዝናናኝን ፊልም ሊሆን ይችላል። በቃ የሚያዝናኙ ነገሮች አደርጋለሁ። አንዳንዴ መውጣት ካለብኝ ከሀገር ወጣለሁ። ከስራ ውጪ ራስን ችላ ነው ከሀገር ወጣለሁ። ቤተሰቦቼን እጠይቃለሁ እየሄድኩኝ። በቃ እንደዛ ነበር ማሳለፍ የነበር። ስለዚህ ቤተሰቦችን ጥየቃ ትወጣለህ። ክፍለ ሀገር ነው ያሉት? እዚሁ አዲስ አበባ ናቸው? አሁን ወደ ክፍለ ሀገር ነው ያሉት። እኔ ነኝ ወደዚህ የመጣሁት። ስለዚህ ቤተሰብህን ቀጥ አድርገህ ታኖራለህ፣ ራስህም ትኖራለህ። ትንሽ ግን ብቻ ማለት እረፍት አለ ሁሌና ሁል ጊዜ ብቻህን ማሳለፉ አይከብድም ወይ? እንደ እንትን ነው ከለመድኩ አይከብድም። ምን ያዝናናሃል? እኔ ለምሳሌ ፊልም ያለው ፊልም ደስ ይለኛል።
እንደዚህ መጽሐፍ አነባለሁ እንዳልኩ መጽሐፍን በጣም ነው የሚያዝናናኝ። እነዚህ ነገሮች በጣም ነው የሚያዝናናኝ። በቃ ለራስ ጊዜ መስጠት፣ ከራስ ጋር ማውራት፣ አንዳንዴ መውጣት ካለብህ ክፍለ ሀገርም እወጣለሁ። ወደ ባህር ዳር ምናምን ሐዋሳ ምናምን እሄዳለሁ። ሀይቆች ምናምን ማየት እፈልጋለሁ። እንደዚህ ነገሮች ያዝናኑኛል። ሞር ደግሞ ከሰው ጋር ቢሆን ደስ ይላል። ያው የራስ ተፈጥሮን መቼም ምንም ማድረግ አንችልም እና ግን ትዳር የእውነት አሁን እኔ በጣም ስላሳሰበኝ ነው። አሁን ምንድነው ትዳር አልከኝ? አሁን ለሶስተኛ ጊዜ እኮ ነው የምታነሳብኝ። ለምን መሰለህ የሰው ልጅ የመጨረሻ እቅዱ አግብቶ ወልዶ መኖር ነው። የመጀመሪያው ገንዘብ ሊሆን ይችላል። ምንም ሳሊዝ አልወልድም፣ ምንም ሳሊዝ አላገባም ሊሆን ይችላል። ግን እድሜም ይሄዳል ነው። በአጠቃላይ የእድሜያችን ጉዳይ ነው እንጂ እንደ ማቱሳላ እድሜያችንን ቢያረዝመው ጠብቀንም ብናገባ ችግር የለውም። ግን ያስፈልጋል። ካፒቴን አሁን ያለበት ደስታ ላይ ልጅ ቢጨመርበት ኦር ሚስት፣ በአጠቃላይ ሴት የህይወት ማርሽ ቀያሪ ናት። ይሄም የማይካድ ነው እና ያለማግባት ጉዳይ አልተዋጣልኝም። በአጠቃላይ ማለት እኔ እንጃ። እንደውም ስመጣ ልጆች ባለቤት ምናምን ነው የጠበኩትን ስላጣው ነው የጠየቁና እስኪ እኔ እንጃ ብቻ አቋምህን ሀሳብህ ጥሩ ነው፣ እደግፈዋለሁ። ግን ደግሞ መቸኮል የለብኝም። አሁን ካያቸው አብዛኞቹ ወጣቶች ቸኩል ያገቡና ከዛ በኋላ ልክ በንጋታው ተፋተው ነው የምታገኙ። መቸኮል አያስፈልግም ብዬ ነው የማስበው። ምክንያቱም ያው አንተ ስለፈለክ አይሆንም፣ ፈጣሪ ደግሞ መፍቀድ አለበት አይመስልም? አንተ ስትሞክር ነው። እኔ እሞክራለሁ እኮ ያው ትሞክራለህ እኮ እንደ ሰው ትሞክራለህ። ያን ነው የምልህ ካፕቴን። አሁን እኔ እንድንቀራረብ የፈለግኩት ምንም አይነት የፍቅር ታሪክ የለም። ስለ ሃይስኩል ላይ ነበረን፣ ዩኒቨርሲቲ ላይ ነበረን ላይፍ እንትን ብለኸኛል እና ነው ካፒቴን አሁን እንዳያገባ ያደረገው ዩኒቨርሲቲ ላይ የነበረው ያ ነገር አሁን ላይ አሳርፎ ያለፈው አሻራ አለ። እሱም ይኖራል፣ የተወሰነ ይኖራል። ምክንያቱም የመጀመሪያ ስታፈቅር በቃ ሁሉ ነገር ነች እሷ። በቃ ከሷ ውጪ ምንም ነገር አይታየም። አፍቀረ ካየው ማለት ነው። እኔም እንደዛ ነበርኩኝ በጣም እና በቃ እሷን ካጣው በኋላ እኔ በቃ ሌሎች ሁሉም ሴቶች እንደሷ ነበር የማያቸው የነበረው። ለዛ ነው አንድም እንደዚህ እንዳልቀራረብ ያደረገኝ። ያ መስሪያ ቤት እኮ ይታወቃል፣ ምን ትላለህ? ግን ደግሞ እንደዚህ ሞር ጊዜ ሰጥቼ ለትዳር ምናምን ነገር እስካሁን ያሰብኩበት ነገር የለም። እኔም እኮ ለዛ ነው ግራ የገባኝ። እዛ ጋር ስራህ ቦታ ላይ በጣም ምርጥ ምርጥና ቆንጆ ቆንጆ የሚባሉ አይነት ሴቶች አሉ። ደግሞ ከስተመሮች ይኖራሉ። ፍላይት ላይ በጣም ብዙ ሰዎች ታገኛለህ። ይሄ ጉጉት እንዴት አላደረበትም የሚል ነገር ውስጤ ስላቃጨለብኝ ነው እንጂ አሁን ከመጣሁበት ዓላማ ጋር የሚገናኝ ሆኖ አይደለም። አሁን እንዳልኩ ነው፣ እውነትህን ነው። ያስፈልጋል ትዳር ያው ከፈጣሪ ሲሆን ነው ደስ የሚለውና አሁን ላይ ማግባት እንትኑ የለኝም። መጀመሪያ በቃ መስራት አለብኝ። ወጣት ነኝ፣ መሮጥ አለብኝ። ገንዘብ መያዝ አለብኝ። እንዳልኩ ነው በቃ ገንዘብ ከሌለ በቃ ለምን ታገባለህ? ነው እንደዛ ነው የማስበው። አው ለዛ አየህ ሊኖር ይገባል። የጠየቅኩህ እኮ አልኩህ እኮ የሰው ልጅ መጀመሪያ ዓላማው ገንዘብ መያዝ ነው። ያው ገንዘብ ሳይኖር መውለድ ማግባት የማይታሰብ ነው። አንተ ግን በቂ የሆነ ገንዘብ አለህ። እንዴት የማግባቱ ሀሳብ አይምሮህ ላይ አልመጣም ነው ጥያቄው? አይ በቃ አንተ ወይም በቃ ስለ ትዳር ምናምን የመጣው ለሌላ ነገር ነው። ገባኝ እኮ ግን አሁን ይሄ አዳምጠኛ ካፕቴን፣ ይሄ ወንድሜ ከአንተ ብዙ ነገሮች እንዲማር ስለፈለግኩ ነው። ጊዜህን መስዋዕት አድርገሃል። አዎ እኔም ደግሞ ጊዜህን መስዋዕት አድርጌ ስራዬን ትቼ አንተ ጋር የመጣሁት ለወንድሜ ተጨባጭ የሆነ ነገር ለመውሰድ ነው። ምን መሰለህ ወንድሜ፣ ያው ያስገባሁበት ምክንያት ያው እንዳልከው ልምድ ፈልጌ ነው። ታናሽ ወንድሜ እንዳንተ መሆን ይፈልጋል ምናምን ብላኝ ነው የመጣው አይደለም። ትዳር ደግሞ ሌላ ነገር ነው። ወይስ ልታጋባኝ ነው? ምንድነው ሀሳብህ? ነው አይደለም። የህይወት ተሞክሮህ ለዚህ ልጅ በአጠቃላይ ይጠቅመዋል። ገብቷል ካፕቴን? አሁን ያለህበት ሁኔታ ለኔ ወንድም ከጠቀመ ሁሉንም ነገር ብትነግረን ማለት ለሱ ነው፣ ለኔ አይደለም። በነገራችን ላይ ካሜራ የሚያስቀምጥ ነው፣ ቪዲዮቹን ለሱ ይዘን ለመሄድ ነው።
ምንም ማለት ይሄ መሰለ ወንድሜ በቃ አሁን ስለ ትዳር አታንሳብኝ። በቃ አሁን የመጣበትን ነገር አግኝተሃል አይደለ? ኦኬ ካፒቴን፣ አሁን ስለ ትዳርህ አይመለከተኝም። አንድ ጥያቄ ብቻ እንድጠይቀው ይፈቀድልኝና ካፒቴን ሆነ እንደዚህ አይነት ቤት ውስጥ መኖር አይከብድም? ማለት ደሞዛችሁ ያው የታወቀ ነው፣ ሚሊየንስ ነው። እና እንዴት ካፒቴን እንደዚህ አይነት ቤት ውስጥ ሊኖር ቻለ? ስማ ትሰማለህ፣ እኔ እንደ ማንኛውም ሰው በቃ የተንደላቀቀ ህይወት ምናምን ነገር መኖር አልፈልግም። አቅሜን ስለማቅ በአቅሜ ልክ ነው መኖር የምፈልገው። ያን ያህል ወጣ ያለ ነገር አልፈልግም። አዎ ትክክል ነው፣ ገንዘብ አለ። ደግሞ ገንዘቤን ደግሞ ዝም ብዬ በቃ ሌላው አደረገ ብዬ አላደርግም። በዛ ነው ይሄን ህይወት የምኖረው። ቆይ አንተ ምን አገባህ? ቆይ አሁን እንደዚህ አይነት ህይወት ምን አስበህ ነው? ነው አይደለም። እኔ አሁን የመሰለኝ ሚስትህ እንዳታቅብህ እዚህ ቦታ ተደብቀህ እንደምትኖር ነው የተሰማኝ። ሚስትህ እንዳታቅብህ። ቆይ አንተ ቆይ ማን ነው? ቆይ አንተ ቆይ ይኸውልህ እኔ አሁን ምንም አቬሽን ማስተምረው ወንድምም የለኝም፣ የሚማርም ቤተሰብ የለኝም። መርማሪ ጋዜጠኛ ነኝ። እዚህ ቤት ውስጥ አድምጠኝ፣ ተረጋጋና ስማኝ። እዚህ ቤት ውስጥ 2 ሴቶች ደብቀህ እንደምታሰቃይ ባለቤት እንዳለች ተረጋጋና ቁጭ በልና መጀመሪያም ስገባ አላመርከኝ። ቁጭ በል ውጣልኝ። ካልሆነ አሉ የኛ ባሎች ጠራቸውና ትወጣለህ እኮ። ቁጭ በልና እናውራ። እንደ ትልቅ ሰው እንደ ተማረ ሰው በስነ ስርዓት ቁጭ ብለን እናውራ። አዳምጠኝ። ጓዳ 2 ሴቶች ደብቀህ ከመጣው ሰዓት ጀምሮ አይንህን አየዋል። ቁጭ በልና እናውራ በስነ ስርዓት። ቁጭ በል። አንድ ነገር አዳምጠኝ። 2 ሴቶችን እዚህ ቤት ውስጥ እንደ ቅምጥ አስቀምጠህ እያሰቃያቸው እየኖሩ ለብቻዋ ደግሞ ሚስትህን አስቀምጣት እንደምትኖር ሙሉ መረጃው አለኝ። እሺ ምን አገባህ አንተ? እንደዛ ባስቀም ምን አገባ ያገባል? ኦኬ እንዳልኩ መርማሪ ጋዜጠኛ ነኝ። አሁንም ምን አገባህ አንተ? በኔ ትዳር አሁንም የምነግርህ ነገር ተረጋግተህ እናውራ። ተረጋግተህ ይለኛል እንዴ? ስላለው ነገር የምታስረዳኝ ወይም ደግሞ ያለውን ነገር ወይኔ እስካሁን ስታፍለፈልፈኝ የነበረው ለዚህ ነው። እኔ ጭራሽ ልጨምርልህ እንዴ? የሴቶቹን ፋይል ይዘህ እንደምታሰቃየቸው ሁሉ አውቃለሁ እኔ። ምን አገባህ አንተ? ያገባህ ነገርኩህ፣ ስለኔ ማንነት ነገርኩህ። ምን አገባህ? እኔ አታናደኝ በእናትህ። ብትናደድም አዳምጠኝ። ይኸውልህ ካልተረጋጋህ ችግሩን መፍታት አንችልም። ገብቶሃል? እኔ እናንተ አንተ ማን ነግሮ ነው ይሄን ልታውቅ የቻልከው? ይኸውልህ ማንም ሊነግረኝ ይችላል ጉዳዩን፣ ማንም ሊያስረዳኝ፣ ማንም ሊነግረኝ ይችላል። አሁን ካፒቴን ተረጋግተህ ያለውን ነገር መፍታት ነው። ምን ነው የምረጋጋው? እንደዚህ እያልከኝ እንዴት ልረጋጋ? ስላደረግከው ነገር እኮ ነው እያወራ ያለሁት። ምን አገባህ? እሺ ነገር ባድርግ ያገባል አንተ? ኦኬ እሺ፣ እንደዛ ከሆነ እጄ ላይ አንድ ቪዲዮ አለ። እሱ እኔና ማመን የምትችል ከሆነ ታምናለህ። አላደረኩትም አይደለም ብለህ አይደል እያመንክ ያለኸው? እስቲ ይሄን ቪዲዮ ተመልከቱ። ይሄን ቪዲዮ እሺ ምንድነው የምፈልገው አንተ ከኔ? እሺ አሁንስ የምትነግረኝ ነገር አለ? ገንዘብ ነው። ምን ላድርግልሽ? ገንዘብ አልፈልግም። ምንም አልፈልግም። በቃ እሺ ምንድነው የምፈልገው? ኦኬ ስለዚህ ወደ ስምምነቱ መተናል ማለት ነው። እኔ አሁን ቅድምም ካሜራ ምናምን ያልኩ ምንም አይነት ካሜራ የለም፣ የሚሰራም ካሜራ የለም። ካሜራማን አንድ ይውጣለት። እኔ እናንተ እንግባባና እናውራ፣ በአንድ ነገር እንስማማ። እሺ በምን? እሺ ገንዘብ ትራንስፈር ላድርግልህ? እሺ ስለ ገንዘብ አይደለም፣ በቃ አንድ ነገር እንስማማ። አንተ የሴቶቹን ያስከባቸውን ፋይል ለእኔ ትሰጠኛለህ፣ እኔ ደግሞ የአንተን ፋይል አጠፋልሃለሁ። ፋይል? የሴቶቹን ያስከባቸውን ቪዲዮ ፋይል ለእኔ ትሰጠኛለህ፣ እኔ ያንተን ደግሞ አጠፋልሃለሁ። እሱ እንዴት እንጃ፣ እሱን አልሰጠንም። ምን እንጃ፣ በሌላ ነገር እንስማማ። ኦኬ ስለዚህ ወደ ህግና ወደ ባለቤትህ ያለውን ጉዳይ ይዘን እንሂድና መፍትሄ ህግ ይስጠን ማለት ነው። እኔ እሱን ፋይል ልሰጥ አልችልም። እሱ ከወጣብኝ እኔ ከባድ ነው። በሌላ ወይ ገንዘብ ምን ያህል ብር ነው የምፈልገው? እኔ ስልኬን ስጠኝ፣ የፈለግከውን ብር ትራንስፈር አድርግልሃለሁ። ካፕቴን የገንዘብ ችግር እንደሌለብህ አውቃለሁ። ስለ ገንዘብ አይደለም እያወራ ያለው። ምንድን ነው የምፈልገው አንተ? ፍላጎትህ የሴቶቹን ፋይል ለእኔ ስጠኝ። ኦኬ ስለዚህ ወደ ህግ እንሂድና
ወደ ሚስትና ወደ ህግ ጉዳዩን ይዘነው እንሂድ። ከዛ በኋላ መፍትሄ ይስጠው፣ ህግ መፍትሄ ይስጠው የምትል ከሆነ ኦኬ መሄድ እንችላለን። ወንድሜ ስማኝ፣ እኔ ይህን ፋይል ከሰጠው እኔ አደጋ ውስጥ ነው የምገባው። በስራዬም እንትን ልባል እችላለሁ። ገንዘብ ትራንስፈር ላድርግልህ እያልኩ ነው። ስልኬ ስጠኝ። የእነሱን ምን ያህል ላድርግልህ? ምንድን ነው የምፈልገው? ስለ ገንዘብ አይደለም እያወራ ያለሁት። የእነሱን ፋይል ለእኔ ስጠኝ፣ እኔ ደግሞ ያንተን ፋይል ላጥፋልህ። አሁን ገንዘብ እዚህ ጋር ምንም የሚሰራው ነገር የለም። ፋይል ነው የተጠያየቅ ነው። ያን ፋይል ለእኔ በመስጠት ያንተ ህይወት ለምን ይበላሻል? ያንተ ህይወት ያለው እዚህ ስልክ ላይ ነው፣ እዚህ ሚሞሪ ላይ ነው ያንተ ህይወት ያለው። እዛ ሚሞሪ ላይ ግን የሁለቱ የሴቶች ህይወት አለ። ጋዜጠኛ መሆኑን ባቅኑ መጀመሪያው ነው አላስገባም ነበር ኮች። መጀመሪያው ካፕቴን እየተግባባን አይደለም መሰለኝ። አሁን የሥራ ባልደረቦቼን ቢያውቁ ምንድን ነው የሚያደርጉኝ? ከስራዬ ሁላ እኮ እባረራለሁ። እዛ ደረጃ እንዳይደርስ እኔ እናንተ እንጨርሰው እንዝጋው እያልኩ ነው። እሺ እንደምታጠፋልኝ በምን ልመን? እሺ ምንድን ምን አማራጭ አለ? ከመተማመን ውጪ ምን አማራጭ አለ? እኔ እንዴት ልመን? እሺ ምን አማራጭ አለ? ከማመን ውጪ የለኝም። ግን ደግሞ አንተ እንዴት ልመን? እሺ ነገርኩህ እኮ ከማመን ውጪ ምን አማራጭ አለ? ስለዚህ ጊዜ አናቃጥል። ወደ ህግና ወደ ባለቤትህ ጉዳዩን ይዤው ልሂድ። ደግሞ ከኔ ቤተሰቦች ማን ይረዳቸዋል? መጀመሪያ ነው ይሄ አሁን በአጠቃላይ እኔ እናንተ ተግባብተን ማንም ጆሮ ሳይደርስ ማንም ሳያየው እነዚህንም ልጆች ነፃ እናውጣቸው። አንተም ሰላምህን ይዘህ ከባለቤት ጋር እንድትኖር ነው እየረዳው ያለሁት። አይ ይሄ መንገድ አይመቸኝም፣ ስለዚህ ህግ ይወቀው፣ ባለቤቴ ተወቀው የምትልም ከሆነ አማራጭ ሰጥቻለሁ። በምን አምናለሁ? ከማመን ውጪ ደግሞ አማራጭ የለም። ጋዜጠኞች እንዴት ትታመማላችሁ? እኔ እኮ እሱ እኮ ነገር አይገባኝ እኮ። ከዚህ በፊት እኮ የሆነ ጓደኛ የሆነ ነገር አድርጋችሁታል እኮ። አጠፋለሁ ብሎ የሆነ ነገር ሰጠሁት። ከዛ በኋላ እንዴት ያጥፉ? እንዴት ልመነሽ እኮ አንተ። እሱ እኮ ነው የገባኝ፣ ግራ የገባኝ። አሁን ነገር ቢደጋግሙት እኮ ምንም ጥቅም የለውም። እኔን ከማመን ውጪ አማራጭ አለ ወይ ነው? የለኝም። ግን ደግሞ እንዴት ልመን? አሁን ፋይሉን ሰጠው። እሺ ከዛስ? አሁንም ደግመህ የምትጠይቀኝ እኮ የእምነት ጉዳይ ነው። ከማመን ውጪ ምንም አይነት አማራጭ የለም። ምንድነው የምሆነው? አይ አላምንህም የምትል ከሆነ አልኩህ እኮ ህግና ባለቤትህ ጉዳዩን ይወቁ፣ ህግ ይፍታው። ህግ ጋር እንዳትሄድ ነው እኮ እያወራሁ ያለሁት። ማስተዳደራቸው እኔም ህግ እንዳትሄድ እኮ ነው እኮ እያወራሁ ያለሁት። ምንድነው ማረጉ? ዳኒ አስብ። ካፕቴን እኔን ከማመን ውጪ ሌላ አማራጭ የለም። አይ የምትል ከሆነ ደግሞ እኔ መሄድ እችላለሁ። መስማማት የምንችል ከሆነ ነው የምቀመጠው። ስለዚህ ፋይሉን ትሰጠኛለህ፣ እኔም አንተን ፋይል አጠፋልሃለሁ ማለት ነው። ጊዜ አንግደል። አሁን ጊዜ ለምንድን ነው የምንገለው ካፕቴን? ሁሉንም ነገር አውቀነዋል። ማስረጃም መረጃም አለን። መፍትሄ ነው አሁን የምንፈልገው። እሺ አሁን እዚሁ ታጠፋልኛለህ? እሺ አጥፋልኝ። እሺ ይኸው እሰጥሃለሁ። አጥፋልኝ። አሁን አጥፋልኝ። እሺ ይኸው እሰጥሃለሁ። ከኔ ጋር ሰጣ ገባ ውስጥ መግባትህ ለአንተ ምንም አይነት ጥቅም የለው፣ ድካም ነው የሚሆንብህ እኮ። ሳትፋልኝ ይኸው አጠፋልሃለሁ። ስጠኝ። እሺ አጥፋልኝ። ማመን አለማመን ይኸውልህ፣ እኔ አሁንም ከተነሳው አታስቀምጠኝም። እሺ ወቀሽ መፍትሄው ይሄ ነው። ከዚህ በመቀጠል ይሄንን ያደረክበትን ትክክለኛውን ምክንያት ደግሞ ማወቅ እፈልጋለሁ። እሺ ይኸው ሰጡ አይደለ እንዴ? ሌላ ምንድነው የምትፈልጉት? እሺ ከኔ ይኸውልህ፣ እዚህ ውስጥ እኮ አለ ሁሉም ነገር። እዚህ መረጃ ይሄ ማለት የነዛ የሁለት ሴቶች ቪዲዮ ነው እንጂ ይሄ ሚሞሪ የሚያሳየን ባለቤትን ትተህ ሁለት ሴቶች ቁጭ አድርገህ ሁለት ቤት እያስተዳደርክና እየመራህ መሆኑን አያሳየኝም ለኔ።
እንዳልኩ ነው። ምንም የሚሰራ ቪዲዮ ምንም የሚሰራ ካሜራ የለም። ያለውን ነገር ንገረኝ፣ አስረዳኝ። ምክንያት ምንድን ነው? ምንም ያጣ ሰው አይደለህም። ገንዘብ አለ፣ እውቀት ያለህ ሰው ነህ። ይህንን ማድረግ የፈለከው ለምንድን ነው? በመጀመሪያ ደረጃ ተረጋጋ። ይልረጋጋ። ይሄ ሁሉ ማታ አምጥተብኝ እንዴት ነው የምረጋጋው? ይሄ ማታ ስራህ ነው። ይሄ በእኔ ቦታ ብቶ ምንድን ነው የምታደርገው? እንዴት ነው የምትረጋጋው? እኔ በአንተ ቦታ መቼም ልሆን አልችልምም አልሆንምም። እኔ ራሴን እዚህ ቦታ ላይ አልስለውም። እንደዛ ብዬ ነው የገቡበት። ልንገርህ እኮ እስኪ እንዲሆንክበትን ምክንያት አስረዳኝ። ምን ያደርግልሃል? ባስረዳ ምን ያደርግልሃል? ይኸው ፋይል የምፈልገው ፋይል እኮ ሰጠው እኮ ካፒቴን። አሁንም እየተግባባን አይደለም። ጊዜ እያቃጠልን ነው። ተግባብተን እንደ ወጣት እንደ ከተማ ሰው ተግባብተን ተነጋግረን እንለያይ። አሁንም አሻፈረኝ ነው ማለት ምንድን ነው? አሁን እኔ እኮ ብዙ ነገር ካንተ አልፈለግኩም። እነዚህን ሴቶች ለብቻ ለምን አስቀመጥካቸው? ከሚስት ጋር ለምን ለብቻ ተቀመጥ? ስለዚህ ልትነግረኝ ፈቃደኛ አይደለም እኮ። ጊዜ አናቃጥል። በቃ ከሚስቴ ጋር በቃ አንስማሙ። በምን ምክንያት ነው የማትስማሙት? በቃ እሷ አልጋ ላይ በቃ ከኔ ጋር ጥሩ አይደለች። አልጋ ላይ ማለት በቃ ትፈራለች። የሆነ ምን ደጋግሜ ስጠይቃት በቃ ምን እንደሆነ ልትነግረኝ አልቻለች። ማለት ምንም አድርጋችሁ አታውቁም ነው? ኧረ በፊትም አናደርግ ነበር። ከዛ ከሆነ ሰዓት በኋላ ነው እዛው የተቀየረው። ምንድን ነው ምክንያትሽ ብለህ አልጠየካትም? እሷ ልመለስልኝ አልቻለችም። ከአንድ ሁለት ሶስት ጠይቄያታለሁ። ማለት ለምን እንዲህ ልትሆን እንደቻለች ሳታውቅ ወይ ደግሞ ምንድን ነው ብለህ ሳትጠይቅ እንደዚህ አይነት ሰው መሆን አይከብድም? እኔ ይሄን ብነግርህ ምን ያደርግልሃል? እንኳን ይኸውልህ ካፕቴን፣ አሁን እሺ በቃ እንትን ትፈራለች። ያው የምፈራበት ምክንያት በቃ ተብሎ ይነገራል። ምንድን ነው? አሁን እኮ ቀላል ነው። ሁሉም ነገር እኮ ልንዘጋው ልንቋጨው ነው። እንደ ወጣት ተስማምተን ተግባብተናል። በቃ የኔ ቀይ ትልቅ ነው። በቃ ለዛ ነው የምትፈራው። ኦኬ። ስለዚህ ሚስትህ ያንተን ዕቃ ስለምትፈራው እነዚህ ሁለት ሴቶች አይፈሩትም ነው ወይስ እኔ ማለት እንዳንተ ሚስት አድርገው ሊያኖሯቸው የሚፈልጉ ብዙ ወንዶች እንዳሉ አታውቅም ነው? ሚስትህ በሰላም ተኝታ እያደረች እነዚህ ሴቶች የሚሰቃዩት ለምንድን ነው? በቃ ሚስቴ ጸባይ ሲቀያየር እንደዛ ስትሆንብኝ በቃ እኔ ደግሞ ስሜቴ የወንድ ልጅ ታውቀዋለህ፣ ስሜት ስላለኝ በቃ እነዚህን የሚያስኳቸው በገንዘብ በቃ በጥቅማ ጥቅም ነው ያስኳቸው። እነሱ እኮ ኦልሬዲ አሁን እኮ እንዳልፈለጉት ነው የማውቀው። እኔ አሁን ይህንን ጉዳይ አይፈልጉትም። በአጠቃላይ ትክክል ነው፣ ላይፈልጉት ይችላሉ። ግን ደግሞ በቃ በእውነት በጥቅም ይዣቸው ያን ጥቅም ስለሚፈልጉ በቃ ከኔ አይሸሹ። ኦኬ። እኔ እኮ የሰው ልጅ አንድ ሊሆን ይችላል አንድ ግን እንዴት ሁለት ሰው አንድ ቤት ውስጥ እያኖረ? ይሄ እኮ የሰው ጭራሽ የሰዋዊ እኮ ሀሳብ እኮ አይደለም እኮ። በቃ ገንዘብ ስላለኝ ነው በቃ እንደዛ ማድረገው። በቃ እነሱ ገንዘብ ይፈልጋሉ፣ በቃ እኔ ደግሞ ከእነሱ የምፈልገው ወስዳለሁ እኮ። አንድ ኖርማል ነው እኮ እያልኩ እኮ ነው። እሱም ህጉ ፈቅዶልህ አይደለም። ህጉ የሚፈቅደው አንድ ነው። ትዳር ላይ መማገጥ ሌላ ወንጀል። እነዚህ ልጆች አግተህ ጭራሽ እነዚህ ልጆች ጋር አንተ እንኳን በረራ ቢኖርህ አዳምጠኝ። እየጨነቀኝ ነው በጣም። ይኸውልህ መጀመሪያ ስራህን ስትሰራ ነው የሚጨንቀህ። አሁን ምንም የሚጨንቅ ነገር የለም። በመጀመሪያ ደረጃ ሁለቱን ሴቶች ቤት ውስጥ አስቀምጠህ ሰው እንዳያያቸው፣ ከዛ ከባለ ሱቅ ውጪ እዚህ ቤት ማንም እንዳይመጣ ከውጭ እየቆለፍክባቸው
ልካርሎ በቃ ትክክል። እኔ ሞታ እንዲወጡ አልፈልግም። ምክንያቱም በቃ ይሄን ነገር ለውጭ እንዲያወሩ ለማንም ሰው ትንፍሽ እንዳይሉ ሌላው ቢቀር ስልካቸውን ቀምታቸው በባለሱቁ ነው ባለሱቁን አስደውለኝ ብለው ነው እኔ ጋር ደውለው ድረስልን ልንሞት ነው ብለው የደወሉልኝ በሰው ስልክ ነው። በምን አይነት ጥቅም ያንተ ገንዘብ እነሱን ከማሸግና ከነፃነታቸውን ከመንፈግ ውጪ ምን አደረገላቸው? እሱ ገና ብዙ ነገር ስለሚጠብቃቸው ለዛ ገንዘብ ፈልገው ነው እኔ ጋር የሚመጡት። ብዙ ነገር ማሳካት ለገና ልጆች ናቸው። ስለዚህ ገንዘብ ስለሚፈልጉ ነው እኔ እንደዛ ነገር ማለት እንጂ ፈልጌ አይደለም። ካፕቴን አሁን እኔ እያልኩ ያለሁት እነዚህ ሰዎች ቸግሯቸው ሊሆን ይችላል፣ ገንዘብ ሊያስፈልጋቸው ይችላል። ግን እንዴት ማለት እኔ አሁን ያንተ ነገር እኮ የተፈጥሮ ጉዳይ ነው እኮ ምንም ልናደርገው አንችልም። በሱ ጉዳይ ተረድቻለሁ። ግን ሁለት ሴቶች በአንድ ቤት ማኖር ሳያንስ ሁለቱም ደግሞ ለእንደዚህ አይነት ጉዳይ ፍቃደኛ አልነበሩም። እንዴት ነው አይምሮህ የታዘዘልህ? ወይ ደግሞ ያንተ ሚስት ተከብራ የሰው ልጅ እህት ሴት እኮ በጣም ብዙ ነገር ናት ካፕቴን። ከአንተ ከተማረ ሰው የማይጠበቅ ነገር ነው ያደረግከው እኮ። ምክንያት ምንድን ነው? እነሱስ ፈርተው የቀሩበት ምክንያት ምንድን ነው? እኔም እኮ አሁን ነው የጸጸተኝ እኮ እንደዚህ ማድረግን ያወቅኩት አሁን ነው። እኔም እኮ ደስ ብሎኝ እኮ አይደለም እኮ እያደረኩት የነበረ። ግን ደግሞ በቃ እነሱ አሁን ከኔ ጥቅም ይፈልጋሉ፣ የሆነ ጥቅም ገንዘብ ይፈልጋሉ። አንዱም አባቷ በጣም ተቸግሮ አበድሮ ምናምን ነገር ብላኝ ነው ያበደርኩት። ስለዚህ በገንዘብህ ሰው መሰቀየት አለበት። በቃ ከኔ ጥቅም ይፈልጋሉ። በቃ እንዳልኩ በገንዘብ ይዣቸው ነው እንትን ያለው እኮ። ስለዚህ ያንተ ሚስት በሰላም ትኖራለች። ከዛ የሰው እህት በቃ ሚስቴን በቃ አልፈልጋትም። በቃ ለምን ካልፈለካት አስቀመጥካት ታዲያ? በቃ እኔ አልፈልጋትም። በቃ ከሷ ጋር ነገርኩ እኮ ቅድም አይደለ? ከሷ ጋር በቃ ጥሩ ግንኙነት የለኝም። በቃ ትፈራለች፣ ምን እንደሆነ አላውቅም። በቃ አልኩ እኮ ቅድም ነገርኩ። ለምንድን ነው የምታስደጋግመኝ? አስረኝ። ይሄ የማስደጋገም ጉዳይ አይደለም። ሚስትህን አክብረህ አሁን ትደርስ እነሱን እንደምታሰቃያቸው እሷ ጋር ደግመህ አንድ ቀን ጠይቀህ ታውቃለህ? ነገርኩ። ለምንድን ነው ማሰኒ? በጣም አሁን እየደከመኝ ነው። ኦኬ፣ ስለዚህ ካሜራማን እናግባልኝ። ከአንተ ጋር ምንም የምደራደረውም ውልም የምያያዘው ነገር የለኝም። ተነስና ሴቶቹ ያሉበትን ክፍል ትከፍትና ታሳየናለህ። ሴቶቹ አዎ ያሉበትን ክፍል፣ እዛ ክፍል በተደጋጋሚ አይንህን ስታቁለጨልጭ አይቻለሁ። ቆይ እነሱ ምን ያደርጉልሃል? ምንድን ነው አንተ እንዲህ ሌላ ነገር እንዳደርግ አታስገድደኝ። ተነስተህ ሴቶቹን ክፈትላቸው። እነሱ እናስወጣቸዋለን፣ እናወራቸዋለን። እነሱን ለቃለን። ሴቶቹ ከይፋሉን ሰጡ አይደለ እንዴ? ቆይ ምንድነው? እያዳመጥከኝ ነው? እኔ የመጣሁት እነሱን ነፃ ለማውጣት ነው። በቃ እነሱ በቃ እኔ ነፃ አውጣቸዋለሁ። በቃ እኔ ነኝ ማውጣት የምችለው። አንተ ማን ሆነ ነው ነፃ ሰጡ አይደለ እንዴ? ሌላ ምንድነው የምፈልገው? ትሰማኛለህ? ይሄ ሚሞሪ ከአንድ ቪዲዮ የዘለለ ምንም የለውም። የልጆቹ ህይወት መቻየው አላየከውም እኮ። እኔ እኮ ሙሉ ፋይል እኮ ባላየውም አውቀዋለሁ። እኔ ጋር ራሱ ኮፒ አላስቀረውም እኮ። አሁን ካፕቴን ኃይል እንጠቀም ወይስ ተነስተህ የልጆቹን ክፍል ትከፍትልኛለህ? እያዳመጥከኝ ነው? ኃይል እንድንጠቀም አታድርገን። እኔ እናንተ ጉዳዩን ልንፈታው ነው አይደል የተነጋገረን የነበረው? ከሌባ ጋር ደግሞ የምደራደርበት ምንም አይነት ምክንያት የለኝም እኮ። ተደራደር አላልኩም። አንተ ተነስተህ ትከፍትልናለህ ወይስ ኃይል እንጠቀም? ካሜራማን ነሳጅን እንጥራልኝ እስቲ። ይሄንን ነው የፈለከው? እኔ በቃ እሺ አሳያለሁ። በቃ እሺ። እንዴ ምንድነው አንተ? እንዴ እኮ ተነስና በሩን ክፈትልን። እሺ ልቀቀኝ እጄን። በቃ ከፍትልሃለሁ እጄን። ትመነጫጫር ውስጥ የገቡት አሁን ሁሉም ነገር ፍጻሜውን እያገኘ ነው። እነዚህን ሴቶች ነፃ እናውጣቸው። ስለሆንክ ነው ነፃ የምታወጣቸው። ነፃ አትሆነኝ። ስለ ማንነቴ ነገርኩህ እኮ። እንዴ ምንድን ነው አሁን? ከፍተህ ሴቶቹን አስወጣለን ቶሎ በል። ያንተ ደግሞ ትሰማኛለህ? አስፈላጊ ከሆነ እኛ ራሳችን ገንጥለንም ገብተን እነሱን መውጣት እንችላለን። በክብር ተጠይቀሃል። በሩን ክፈትልን። ሴቶቹን እናስወጣቸው። ከአንተ ጋር የቀረውን እናወራለን።
ጣጣ ውስጥ ነው የገቡት። እሱን መጀመሪያ ነው ማሰብ። ይሄ ጭራሽ የሰው ልጅ ጭራሽ የሚያደርገው ነገር አይደለም እያደረክ ያለ። ምን አገባኝ የፈለኩትን ያገባል። ደግመህ ምን አገባህ እንዳትለኝ፣ በሩን ክፈተው፣ ክፈትልን በሩን። እየሰማኸኝ ነው? እሺ ልከፍትልህ ነው። አታስጨንቀኝ እንዴ። እሺ ቁልፍ ነው ደግሞ። የደበክበት ቁልፍ እንዴት ይጠፋል? እሺ በቃ ነው ያወጣችኋል። በቃ አንተ እዛውን። እሺ ትሰማኛለህ? እሺ ነው ያወጣ። ካሜራማን ናት። እሺ አንተ እዛውን። እኔ ያወጣችኋል አልኳ እንዴ። እንዴ ኑ ተነሱ፣ ኑ ተነሱ፣ ኑ ነይ፣ ተዋቸው፣ አትንካቸው። ነይ። እኔ ያለው ምንም አትሆኑም። ኑ እናንተን ነፃ ለወጣ ነው እኔ የመጣሁት። ተነሱ። ተነሽ። ምንም የሚሆን ነገር የለም። ኑ ነፃ ወጣችኋል። ከዚህ በኋላ ምንም ነገር የለም። ተነሽ፣ አትፍሪ። ተነሽ። ተነሽ እናት። ኑ እንዳይጠጋን። እሺ ነይ። አይጠጋችሁም። ኑ ነይ። አንድ ድምፅ እንዳትሰማ ነይ። እንዳትነካት። እሺ ልውጣልህ። ልቀቀኝ በቃ። አንተ እንዳትቀቀኝ በቃ። እወጣለሁ አልኳት። ተረጋጉና ቁጭ በል። አሁን በአጠቃላይ እሱ ጋር ያላችሁ ማስረጃ እጄ ገብቷል። ተረጋጉ። እስካሁን የነበረው ነገር አልፏል። ያው ምንም ማድረግ አልተቻለም። አረመኔና የጭካኔ ስራ ነው ሲሰራ የነበረው። ከማንም የሚሰራውን ነው የሰሩት። እባክህ ገንዘብ የሚሰራውን አትበል። ምን ማለት ነው? አንቺ አሁን ታወራለሽ ከኔ ጋር? እንዴት ማለት ለአባትሽ በእንደዚህ አይነት ሁኔታ ይቀጥላል። ተረጋጊ። አንተ ውሻ ልክስክስ። ተረጋጊ። ሴሰኛ። ቁጭ በሉ። ተረጋጉ። መጀመሪያ እኔ መምጣቴ ምክንያቱ ተረጋጊ። ቁጭ በይ። ይገባኛል እኮ ያለው ስሜት፣ ግን አሁን ላይ ለአባትሽ ያበደርኩትን ብድር ታውቂያለሽ። አንተ ለምንድን ነው ዝም አትልም? ጭራሽ አፈን ትከፍታለህ። አሁን ከዚህ በኋላ ሁሉም ነገር አልቋል እኮ። አንተ እነሱን የምታስፈራራበት ምንም አይነት ምክንያት የለም። ልክስክስ ሴሰኛ። ተረጋጉ። ልጆችን ተጫወት። አንተ ምንም አታውቅም። የምታውቀው ነገር የለም። ስንት ጊዜ እንደቀለድብን እኛ ነን። ተረድቻለሁ። ይገባኛል እኮ። እናንተ ውጭ ውጡና ተረጋጉ። እነሳጅናሉ። ተነሱ። ውሻ ተረጋጉ። እሺ ጎረምሳ ካፒቴን እንበልህ ማን እንድንልህ ነው? አሁን እኔ አንተን ቀለልክብኝ። ጭራሽ ያደረከው ሳያንስ አሁን ከነሱ እኩል ድምጼ ይሰማ ብለህ ትጮኻለህ። ስንቱን ይሆናል? አንተ አሁን እኮ በዚህ ሰዓት እነሱ ብቻ ጥቆማ አድርሰው ስለመጡ እንጂ እኔ እርግጠኛ ነኝ ሌላም ነገር ይኖራል። ትሰማኛለህ? ስለዚህ እኔ ካንተ ጋር ምንም የማቃጠለው ጊዜ የለኝም። ህግ ራሱ የራሱን ውሳኔ ይሰጣል። ሙሉ ማስረጃ መረጃም በአጠቃላይ እጃችን ላይ አለ። ህግ ቦታ ትሄዳለህ። ህግ የሚሰጥህ መፍትሄ ራሱ ህግ ጋር መሄድ አልፈልግም። ቆይ አንተ ምንድነው የምትፈልገው ታዲያ? የሰራኸው ስራ ያሸልማል። በቃ ተበድር በእንትን ብያለሁ። በቃ አጥፍቻለሁ። በቃ አሁን አጥፍቻለሁ እኮ ህግ ደግሞ ይፈልጋል። ቆይ ምንድነው የምትፈልገው ከኔ? ቆይ አሁን ሌላ ነገር አትፈልግ። ታነስ ህጉ ራሱ እኔ እዛ ጋር ማስተዳደራቸው ቤተሰቦች ያሉ መጀመሪያ እሺ ልቀቅ። አትታገለኝ። ተነሳ። ቆይ ምንድነው የምትፈልገው ከኔ? ተነስ። እሺ ልቀቀኝ። እሺ ሄዳለሁ። ተነስ። እሺ ልቀቀኝ። ተነስ። ቤተሰቦች ማድረግ ያለብንን ሁሉ እናንተ ና ብላችሁኝ ያልመጣሁበት ቦታ የለም። አድርግ ብላችሁኝ ያላደረኩት ነገር የለም። ካፒቴኑንም ለህግ አቅርበናል። እነዚህንም ሴቶች ከቤተሰቦቻቸው አገናኝተናል። በጣም የሚገርመው ክፍለ ሀገር የነበሩት ቤተሰቦቿ እሷ እንደሞተች ባትሞት ሁሉ ጊዜ ድምጿ እንደማይጠፋባቸው አምነው ልጄ ሞታለች ብለው አምነው ተቀብለው ነበረ። ይዘናት ስንሄድ የነበረው ነገር
በጣም ያሳዝን ነበረ። ተመልካቾቻችን ሁልጊዜ አብሮነታችሁ እንዳይለየን፣ ስለነበራችሁ ቆይታ ስላላችሁ ስለምትሰጡኝ አስተያየት ሀሳብ አስተያየት በጣም አመሰግናለሁ። ሌላ ቀን በአዲስ ቪዲዮ በአዲስ ፕሮግራም እስክንገናኝ ቸርን ሰንብት።